እና ሁላችሁ ጋይስ እንደዚህ አይነት አሳ እየመጣችሁ እያጠመዳችሁ ብሉ ማብላት ትችላላችሁ። በኢየሱስም ሲያምር ኦ ማይ ጋድ ምን ተሰማሽ? በጣም ነው የሚዘገን ነው። ሰብስክራይብ ዋትስአፕ ዩቲዩብ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በቦሌ ቡልቡላ ተገኝተናል። አሳ ልናጠምድ ተገኝተናል። ከኛ ጋር ቆዩ። ቪዲዮውን እስከ መጨረሻው ተከታተሉ። ሰብስክራይብ ማድረግ እንዳትረሱ። እስቲ አንዴ እንጠብቃችሁ። ሰብስክራይብ አድርጉ። ቪው ቆይ እንጠብቃችሁ አርጓል። በቃ ሰብስክራይብ አርጓል። እሺ፣ ከዛ በኋላ ላይክ አድርጋችሁ ጀምሩ። ይሄን ቪዲዮ ላይክ አድርጋችሁ ጀምሩ። ሰብስክራይብ ማድረግ እንዳትረሱ። እኛው ራሳችን አሳ አጥብደን እኛው ራሳችን ኩክ አድርገን ዋጋዎችንም እንትን ብለን በየት በኩል መምጣት እንዳለባችሁ ምን ይዛችሁ መምጣት እንዳለባችሁ እንነግራችኋለን። እስከ መጨረሻው ተከታተሉ። ይመቻችሁ። የህፃናት መጫወቻዎቹ ደስ ይላሉ። ምጥን ያለ ነው ደግሞ ብዙ ሰው የለውም። ደስ የሚለው ነገር ቅዳሜ ነው ዛሬ፣ ግን ብዙ ሰው የለውም። ምን እንደሚመስል ታውቂያለሽ? ስትገቢ እንትን ይመስላል፣ ሶደሬ ይመስላል። ያው ሶደሬ ሄጄ አላውቅም፣ ተበድያለሁ። ይሄንን ቦታ ይሄንን ስፖት ያየነው እኛ ቲክቶክ ላይ ነው። አይን አለም ፊሽንግ ስፖት ይባላል። ሶ በጣም ጄኒን የሆነ አክቲቪቲን ብቻ ሳይሆን የመጀመሪያም ይመስለኛል እኔ እዚህ ኢትዮጵያ ውስጥ ሳይሆን አዲስ አበባ ውስጥ የፊሽንግ ስፖት ያለ አዲስ አበባ ውስጥ እሱ ብቻ ማለት ኢትዮጵያ ውስጥ እሱ ብቻ ማለት በፓርክ ደረጃ በሰውን በማስጠመድ ደረጃ አስጠምዶ ምናምን እሱ ብቻ መሰለኝ እና ሌትስ ትራይ ኤክስፒሪየንስ ጥሩ ስለሆነ ሌትስ ኤክስፒሪየንስ ቲንግስ ብለን የመጣ ነው። እንግዲህ አብራችሁ ነው። Look at it. በኢየሱስም ሲያምር my god, I can't believe by the way አሳላ ይሄንን እሱ ነው ባይዘው የፈጠረው አይ ቲንክ አይደል? ሲያምር ንፋሱ እንዳይወስደው ምን ቆስጣ ምናምን አለ። ከዛ ላይ እዛ ጋር እንግዲህ እዚህ ውሃ ውስጥ ነው አሳዎችን ያራቡ እንትን የሚሉት ማለት ነው አይደል? ያ ኦ ማይ ጋድ ሄደች። ያዝላት። ኧረ ትልቁን ያዝች። ምንድነው እሱ ላይ የሚደረገው? ዳቦ። ቆይ ነው። እሺ፣ የመጀመሪያ ጊዜ ነው። እሺ፣ ምንድነው የሚደረገው? እሺ፣ አሃ። ግን ምንድነው ታች ያረቀ ዳቦ? በዳቦ ነው የሚጠመዱት ማለት ነው። ከዛስ ምንድነው የማረጋው? ዝቅ አድርገው ባጊንት። እሺ፣ ከዛስ ይሄ ምንድነው የማረጋው? ከዛ ላይ ቲንክ ታሽከረክሪዋለሽ። እሺ፣ እሺ። በሉት። እንዴት ነው እንዳይበሉት የሚደረገው? ኦኬ፣ ያስለቆታል። ያው እንደዚህ ይዘሻል እኮ ትንሽ ነው የቀረሽ። ወደ ውስጥ ገብት ሲል ለማወጣ ቤቢ ዳገባው ውስጥ በሉት። አረ አይ ቲንክ በልተውታል። መመገብ ጀመርሽ እኮ። ደግነቴ ነው። ማብላት ጀመርሽ። ሳብ አድርጊ ሲይዙት አይደለም ወደ ውስጥ ይገባል ብሎኛል እኮ ኤክስፐርት። ስንት ኪሎ አጥብለህ ታውቃለህ? 4 ኪሎ በጣም ብዙ ነው። እዚህ ውስጥ አሁን እስከ ስንት ኪሎ አለ?
እስከ 4 ተኩል ምናምን አለ። እዚህ መቶ ትልቁ ያጠመደው ሰው ስንት ነው? ስንት ኪሎ ነው? በቃ 4 ትልቁ ያጠመደ ምን በላይ የለም። አረ እዚሁ ነው ምግብ ምንም የሚሰጣው። ይሄ ነገር ታዲያ ዝም ብሎ ነው ማለት ነው? ለሞርወር ወደ አፋዊቱ ራቅ ያሉ ሲሆኑ እሺ ተወርውሪ ትንትጃለሽ። እሺ ተወርውሪ እንዳትሽ መልክ ኦኬ። ወደ ኋላ ኦኬ እንደዚህ ነገር ኦኬ። ቀለል አድርገሽ ለገሽ ቆይ ሰው እንዳመች አሳዎቹ ግን የቱ ጋር ነው ያሉት? እዚህ አካባቢ ነው ያሉት ወይስ ዲፕ ወደ ውስጥ ነው? ኦኬ እዚህ አካባቢ ነው ያሉት በደንብ። ትልልቆቹ ደግሞ ይሄ አራፋ ይታያል። ይሄ እዛ መሀል ያለው ከሱ በታች መሬት ላይ ነው ምግብ የሚበሉት። ስንት ሜትር ነው ወደ ታች? አሁን ወደ 4 ሜትር 4 ሜትር ወደ ታች ነው። ወደ ታች 8 ሜትር ወደዛ 8 ሜትር። ስለዚህ ወደ መሀል ብትጠጋ ትልቅ ታወጣለህ ማለት ነው። ይጨምራል ማለት ነው። ከምንድነው ግን ምግብ ምናምን ሰጧቸው? ምግብ ለነሱ የሚሰጣቸው ምግባቸው ደግሞ ፍግ የዶሮ ፍግ በደንብ ነው የሚመገቡት። በደንብ ነው የሚደልቡት። በጣም ነው የሚያምረው። እኔ ጣላም ዘንዳ ብስጭት ትንሽ ለማታ እሺ እሺ ከዛ በናዊ ኮጎት እሺ እሺ በደሬ ብድግ እሱ ነው ያስያዘኝ። ይዘሻታል ትንሽዬ ናት። ትንሽ ናት። አይ ጭንቅታታት እቺማ ተደግ ሌላ ማጥ አረ ወዴት ነው ፊልም ማርያም ያለካም ያለካም ደስ አይልም። ያሻት ነው ማቶይ አትባላም። እሱማ ግን እንዴ እየሞተች እኮ ነው። ልመልሳት አይቅርብኝ። ጭራያማ እንደዚህ ነው። ኢየሱስ ወይኔ ተፈነከተች። አይ አንተ መልሳ ለምሩም የሞልጩት ራሳቸው ለመከላከል የፈጠሩት አሃ ማሟለጩ። እሺ ወይኔ እንስ ጀመር ፈራሉ ዲዛይን ነገር። እሺ ከዛ እሺ እሺ ማይ ጋድ አዎ ልክ ነህ። ሳበኝ እውነት አልይዝም ባይጅ ገመዱን ያዥ ያለ ፎቶ ላንሳ። ምን ተሰማሽ? በጣም ነው የሚዘገን ነው። አንቺ ጎበዝ ነሽ። አዎ እውነት ነው። የላይኛውን ብቻ ጠብቂያቸው ትንሽ። ያስ ባንዴ ነው የሚወጣላት። እየቀረጽክ እንትኗ ተከፍቷል። አፏንማ ከፍተሽዋል። ይሄ በዚህ ነው የሚተነፍሱት። በዚህ ወይኔ እውቀት እንዴ! በዚህ በኩል አይደለም የሚተነፍሱት፣ በዚህ ነው የሚተነፍሱት። ለመብላት ብቻ እንደኛ ይቆስልባቸዋል። ግን አራፎ ውስጥ ገባ። እስቲ ማይ ጉድነስ ደም ነገር ነው የሚታየኝ። አረ ውስጥ ያለውን የማማ ኦክሲጅን በዚህ ተነስቶ ይሄ በጣም ስስ ነው። ኦኬ ኃይለኛ የውሃ ፕሬሸር ካለ ይሄ ብትስስ ነው። ስለዚህ ሜንቴን መደረግ አለበት ፕሬሸሩ። ፉትን ነው አንጀታቸው። ኦኬ ፕሬሸሩ ሜንቴን መደረግ አለበት። ስትጠያቸው እዚህ ነው። አንዳንድ ህጻናት እንደዚህ ይረጉራል። ወደ ውስጥ በጣም ስስ ነው ፕሬሸሩ ብትን ነው የሚያደርገው። ሊገላቸው ይችላል ማለት ነው። አጠመርክ አንተ? እኛ ራሱ በጣም ነፋስ ከበዛብን አንተ ነው አጠመርክ? አዎ ትልቅ ነው ያጠመርከው? ብዙ ቤት በጣም ደስ የሚል ኤክስፒሪየንስ ነው ማለት። አንዱ ቀጥ በጣም ባህር ላይ ብትወድቂ እዛው ያዝ እያደረኩ ዋናት ትችያለሽ? ገቢያ አይማ ቼክ ለማድረግ እችላለሁ ስላለች
እኔ አልችልም። ምን ተሰማሽ? በጣም ደስ የሚል ኤክስፒሪየንስ ነው። ኢትስ ላይክ ኦተንቲክ ነገር ከሀገር ውስጥ ሳትወጡ እንደዛ አይነት ኤክስፒሪየንስ ነው። ብዙ ይመጣል ግን እዚህ ኢትዮጵያ ግን በአሳ ትገኛሉ። አሃ ብትሆን ከባድ ነው። ትዕግስት የሌለው ሰው አለ በጣም እዚህ በጣም ብዙ አይነት ሰው ነው። እኔ ማስተምራቸው ገብቼ ሊያሱ ትዕግስት የሌለው ሰው አለ። ጥሎትም የሚሄድ ማለት በጣም ተናዶ ሳይዝ እንዴ ምን ማለት ለምን እንደዛ ይናደዳሉ? ጊዜ አሁን ዳቦኛ ሌላ ቦታ ዳቦ ምግብ ነው የለም። እሺ የራሳቸው የሆነ እንደ ትል ነገር ነው ከለር ነገር ኦኬ ማታለያ ኦኬ። እነዚህ ደግሞ ሰው ደግሞ በዛ ማጥመድ ከባድ ነው። ቆዩ ማለት ነው። እኛ ቶሎ አሁን ቢዙ ስናደርግ ብዙ ጊዜ አሁን አሳዎቹ እምቢ ይላሉ አይያሉ። በተለይ ምግብ ከበሉ በኋላ ለማጥመድ በፍጹም ይጠግቡብንና እምቢ ይላሉ። የዛ ሰው ከችላል ስቃይ ነው። ተዛም ያ ኦኬ ምግብ በደምብ ከበሉ በኋላ ጥሩ አይደለም ነው አላ ሰው አሁን እኔ ወደ መሀል ለማስጠጋት ምን ነው ማድረግ ያለብኝ? ይሄ ምንድነው? ይስበዋል ገመዱ? ስምን ማለበን ለይኩን ኦኬ ነው ይባላል። አንተ በጣም ልምድ አለ ታስታውቃለህ እዚህ አይን አለም ነው ያለማመዳችሁ። ጎበዝ ነው። ምንም እንደዛ አይነት ነገር ኢትዮጵያ ላይ ይሄ መጀመሪያም ነበረ ትንሽ ሀይቅ ወይስ ተፈጥሮ ነው? እሱ ፈጥሮ ነው። ይሄ የገበሬ መሬት ነው። አዎ ሲያወራው እንደዛ ነው የሰማው። ካባ አይደለም። እሺ ካባ አሁን ይሄ በቃ ጨርሰናል አሉ ትተው ሄዱ ሲሉ ያለ ሰው ይሄ ዘር የመጣው 1600 አሳ ከሰበታ ኦኬ አሳ ከሰበታ መጥቶ ነው እንትን ያለበት ማለት ነው። ያጠመርከው በቀላ በጣም ትንሽ ነው። ስለዚህ እዛው ይወጣል አይደል? ያ ትንሽ ስለሆነ ማለት ነው። እዚህ ውስጥ መርሜድ ምናምን አለ። ይሄ አወቀ ግማሽ ሰው ግማሽ አንተ ይጠይቅ በስማምበል እያጠመድክ ነው። እስቲ ትናንሽ ናቸው። እዛ ውስጥ አይቻለሁ መሰለኝ። እንዳልኳችሁ እዚህ ስትመጡ አሳ ማጥመድ ከፈላችሁ ማን አለ? ለይኩን አለ። በቃ የምትፈልጉትን ያሳያችኋል፣ እንዴት ያንዳንዱን ማጥመድ እንዳለባችሁ ነው። ሳላደንቅ ማለፍ የምፈልገው ነገር ማለት ነው በትዕግስት ነው የምታስተምረው። እንትን ነው ጎበዝ ነው በቃ ማለት ይሄ አንድ አዲስ ኤክስፒሪየንስ ለሚያደርግ ሰው ምናምን አታስፈራም። እና እናመሰግናለን በጣም አሳ ማጥመድ ደግሞ ባይዘው ትዕግስት ይፈልጋል። ትዕግስት የሌላቸው ሰዎች ደግሞ አሉ በጣም አዎ። እስቲ በዚህ እድሜ ብዙ አይተሃል አይደል? ከነሱ የተማሩ
ትዕግስት ደስ ብሎ ሲመጡ ደስ ብሎ ታስተናግዳቸዋለህ። ሲመጡ ደግሞ እንደዛ አስመስለህ ደስ እንዲላቸው እነሱ የሚጠብቁት በቃ ለትልቅ አሳውጥተው ምናምን ነው የሚመስላቸው። ባንዴ የሚወጣ ነው ይሆናል የሚመስላቸው። ትንሽ ሲያስቸግራቸው ደግሞ የኛ ይጠፋት ይመስላል። በአንተ ሰበብ ትንሽ ያወጣ ነው የሚመስላቸው። ከዛ ላይ ዘሎ ምናምን ዳይቭ የገባ ሰው አለ? ድሮ ከዛ ዘሎ የገባ ሰው አለ? ስንት ሜትር ነው አልከኝ? ወደታች 8 ጥግ ላይ 8 ነው። 8 ሜትር ማለት አይ እንትን አይለውም። ይኸው ውሃው ኃይሉ ምናምን ጀርባውን ካልመታው ምናምን በደንብ ጥልቅ አለ ተርፏል ማለት ነው። አሁን ደግሞ እያስጠበስን ነው ያጠመድነው ማለት ነው። 1 ኪሎ በኪሎ በኪሎ ነው የሚሸጠው። በኪሎ ነው የሚሸጠው። በኪሎ ነው እንትን የምትሉት እንደናንተ ፍላጎት ይሆናል። እኛው እስቲ ለማየት እየጠበቅን ነው። ስንበላ ደግሞ በደንብ እናሳያቸዋለን። ልንሞክረው። ይሄኛውን እኔ ነው የጠመርኩት። ይሄኛውን ትልቁ አሳያችሁ። ይሄኛውን ትልቁ ነው ያወጣችው። እሽት ነው። ይሄኛውን አነስ ያለውን ደግሞ እሷ ናት ያጠመደችው ማለት ነው። እሺ ይሁን ታዲያ አጠገብ ያሉ ሰዎች እንዳይታዘቡ እንጂ ጋይስ እንግዲህ እንደምታዩት ይሄ 1 ኪሎ ነው። 1 ኪሎ ነው ይሄ 1 ኪሎ ሁለቱ አሳ ማለት ነው። ሁለቱ አሳ እንደምታዩት 1 ኪሎ ነው። በጣም ጸዴ ነው። በጣም ነው የሚጣፍጠው። ከፈለጋችሁ ራሳችሁ እንትን ብላችሁ ወዳችሁ ከፈለጋችሁ አለ የተጠመደ ማሰራት ትችላላችሁ። ሁለቱ አሳ 1 ኪሎ 1000 ብር ነው። በጣም አሪፍ ነው። እና ደግሞ እንትን አለ ስጋ አለው በደንብ አሳው ደስ ይላል። ስጋ አለው በደንብ። ከቤተሰቦቻችሁ ከጓደኞቻችሁ ጋር መተፈታ ማለት ትችላላችሁ። ሰው ጋር ሳሳችንን በላን። አሁን ደግሞ ቡና ሊጠጣ ነው። አይን አለም አሳ እርባታ ይሄንን ይመስላል። ቪዲዮውን ተከታተል። እንደከመው ደረጃ ወጥቶ ማርካት ያስፈልጋል። አሳያችሁ። ቆይ ይሄንን ይመስላል ማለት ነው። ሰብስክራይብ አድርጉ ጋይስ። ሰብስክራይብ ያደረጋችሁ አሁን የምንለቃቸውን ቪዲዮዎች እንዲታዩልን ፑሽ ለማድረግ ሰብስክራይብ ማድረግና ላይክ ማድረግ ስለሚያስፈልገን ፕሊዝ ተባበሩ። ቪዲዮውን እንዳያችሁት ነበር። አሪፍ ኤክስፒሪየንስ ነበር ያሳለፍነው። በጣም ደስ ይል ነበረ። ሙሉን ቪዲዮ ስላያችሁት እናመሰግናለን። መታችሁ ጎብኙ። እያንዳንዱን ፕራይስ እንግዲህ ነግረናችኋል። መግቢያ 50 ብር ነው። መግቢያ 50 ብር ለአንድ ሰው ትከፍላላችሁ። ከዛ እታች ለማጥመት ከሆነ ለአንድ ሰው 100 ብር ይከፈላል። ስትበሉ ደግሞ ከረንትሊ ያለው ፕራይስ 1000 ብር ነው። ያው እኛ 750 ነበር የሰማነው፣ ስንመጣ 1000 ብር ሆኗል በኪሎ ማለት ነው። ስለዚህ እነዚህ ናቸው ወጪዎቻችን። ቡና መጠጣት ከፈለጋችሁ 40 ብር ነው ከረንት ፕራይስ ስቲል። በጣም ቆንጆ መናፈሻ ነው ያለው። መታችሁ ጎብኙ። ቪዲዮ ይሄንን ይመስል ነበር። ሰብስክራይብ ማድረግ እንዳትረሱ።